በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ምዕመናን፣ ተቋማት፣ ገዳማት እንደዚሁም ደግሞ ግለሰቦች የሰላም ካቶሊክ ቲቪ 5ኛ ዓመት መታሰቢያ ባከበርንበት ዕለት ላደረጋችሁት ትልቅ ትብብር፣ አስደናቂ ለሆነ ደግሞ ልግስና በቤተ ክርስቲያን ስም እጅግ ልናመሰግናችሁ እንወዳለን። ይህ አገልግሎት የሁላችንም መሆኑን አሳይታችኋል እና በዚህ አገልግሎት ላይ ለተሳተፋችሁ ሁሉ ምስጋናችንን እናቀርባለን። የወንጌልን ስርጭት ለመደገፍ ሁላችንም በዚህ ሁኔታ መተባበራችን እጅግ የሚደነቅ ነው። በቅንነት ስለሰጣችሁት ሁሉ እናመሰግናለን። ይህ ለእኛ ትልቅ ብርታት ሆኖናል። ክቡራን ምዕመናን፣ እንዲሁም የተከበራችሁ የሰላም ካቶሊክ ቲቪ ተባባሪዎች፣ ተመልካቾች፣ አድማጮች ሁላችሁም በተለይ ባለፈው የገቢ ማሰባሰቢያ ላይ ቀርባችሁ ሁላችሁም ካላችሁ ለዚህ ለታላቅ ስራ ስላበረከታችሁት ድጋፍና ስጦታ እንዲሁም ቃል መግባትንም በተመለከተ ሁላችሁንም እግዚአብሔር እንዲባርካችሁ በሰጣችሁትም ደግሞ እሱ እንዲሰጣችሁ በዚህም በሰላም ካቶሊክ ቲቪ ውስጥ የሚሰሩትን ከክቡር ዳይሬክተሩ ከክቡር አባ ጴጥሮስ ጀምሮ እንዲሁም በውስጡ የሚሰሩትን የአስተዳደርም ሆነ የቴክኒክ ክፍሎች አባሎችን በሙሉ እግዚአብሔር እንዲባርካቸው እንድትጸልዩ አደራ እላችኋለሁ። በተለያዩ ማህበራዊ ሚዲያዎች ቪዲዮዎችን በመስራት እንደዚሁም ደግሞ የተሰሩ ቪዲዮዎችም ደግሞ ለሰዎች እንዲደርስ፣ ለምዕመናን እንዲደርስ፣ ለለጋሾች እንዲደርስ በማድረግ ለተባበራችሁን ላስተባበራችሁ ሁላችሁም እጅግ ምስጋናችንን ልናቀርብ እንወዳለን። ይህ እንግዲህ ከእናንተ ጋር የሰራ ነው። ቴክኖሎጂን በመጠቀም ቤተክርስቲያን ይህንን ለቤተክርስቲያን እድገት ለማድረግ ያላችሁን ክህሎት ተጠቅማችሁ የወንጌልን አገልግሎት ለመደገፍ ስለሰራችሁት ስራ ምስጋና እያቀረብን አሁንም ወደፊት ከኛ ጋር ሆናችሁ በዚህ ቴክኖሎጂ የእግዚአብሔርን መንግስት ለማስፋፋት በጋራ እንድንቆም አደራ እንላችኋለን። እንግዲህ ይህ የሰላም ካቶሊክ ቲቪ አገልግሎቱን የበለጠ ተጠናክሮ እንዲቀጥል ብዙ የቁሳቁስ የገንዘብ እንደዚሁም ደግሞ የሰው ኃይል የሚያስፈልገው አገልግሎት እንደሆነ ይታወቃል። ስለዚህ ወደፊትም አሁን እስካሁን ድረስ ያደረግነው የገንዘብ የማሰባሰብ ስራ ወደ 20% ያህል ደርሷል እና በዚሁ ዓመት በዚሁ 5ኛው ዓመት በተቻለ መጠን 75% ለማድረስ እቅድ አለን እና በዚህ ይህንን እቅድ ደግሞ ተግባራዊ ለማድረግ ከግብ ለማድረስ የሁላችሁም ትብብር ያስፈልጋልና በጸሎታችሁ እንደዚሁም በጉልበት በገንዘብ በምትችሉት ሁሉ ድጋፋችሁ እንዳይለየን አደራ እንላለን። የወንጌልን ብርሃን ይዘን እንውጣ። የሰላም ካቶሊክ ቲቪ የቆመው ለዚህ ነውና ስለሰጣችሁት ስጦታ ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።